አንዲት ሴት እላዋ ላይ ያለው ከአባቷ የመጣ ዛር መንፈስ ወይ ከእናቷ የመጣ ዛር መንፈስ ካለና ብቻዋን ሊያገባት ከፈለገ ቆንጆ በመሆኗ የበላት ቡዳም ሊሆን ይችላል፣ በልጅነቷ የገባ ሊሆን ይችላል እና ያቺ ሴት ቆሞ ቀር እንድትሆን ወይም ምንም አይነት ወንድ ሲቀርባት ብብቷን እያሸተተ አፏን እንዲሸት እያደረገ ንግግሯን እንዲሸት እያደረገ በተለያየ አይነት መንገድ አልጋ ላይ ሽንቷን እንድትሻና እያደረገ በብዙ ነገር ሊፈትናት ይችላል። እሺ ከዛ ከወንዶች ራቀች። ግን በመልኳ ምክንያት ደግሞ አንዱ ወንድ አይቷት መስተፋቅር ይልክባታል። መስተፋቅርም ሰይጣን ነው። ይመጣል፣ ይገባል። እንዴት ናችሁ ይላል። ውስጥ ያሉትን ዛሮቹን አለን ይሉታል። መቼም እግዚአብሔር ይመስገን አይሉም አይደል? ግባ ተብዬ ነው። ማን የላከህ? አንድ የሆነ የወደዳት ወጣት አለ፣ ሂድና አፋቅር ተብዬ ነው ይለዋል። እና ግባ፣ ችግር የለውም አብረን እናፋቅርና ከሰርጉ በኋላ እናፋታለን ይላል። ስለዚህ መናፍስት ትዳርን አይፈልጉትም። ጋብቻ ይፈጸማል፣ በቁርባንም ይሁን በምንም ስንቶቹ እየተፋቱ እያየን ነው። ሰርግም ይደገሳል፣ ወጪ እንዲወጣ ይፈልጋሉ። ትዳሩን ግን አይፈልጉትም። መውለድ መክበድ ምናምን እንደዚህ ምናምን ወግ ማረግ ማየት ምናምን አይፈልጉም። ከተጀመረም ደግሞ ነው አመለጥሽኝ፣ እናትሽ እኮ በዚህ ወር በዚህ ቀን ትገብረ ነበረ። እሺ በአመት 3 ጊዜ ባልና ሚስት እንካቅመስ። ልክ ወሩን ቀኑን ጠብቆ ፋሲካ ይሁን የመስቀል በዓል ይሁን መስከረም ላይ ወይ ግንቦት 1 ቀን ሊሆን ይችላል ማታ ወይ ደግሞ ሰኔ ሚካኤል 12 ብቻ ግብሩ በሚገበርበት በአመት 3 4 ይገብራሉ። እናቶቻችን ፈጫሳ ምናምን እያሉ ይገብራሉ። በዛሽ ጊዜ ጠብቆ የድሮውን ግብር ያሻሽለዋል። ድሮ ቡና ከነበረ ኑግ ምናምን ቂጣ ከነበረ አሁን ሚስቱ ነች ቂጣ የምትሆንለት፣ ይጠፈጥፋታል። እሷም ደግሞ የዛን ከቀመስ ነው። ትዳር ውስጥ በጣም ብዙ ጊዜ መናፍስቶች ትዳሩን ለማፍረስ የሚጠቀሙበት መንገድ ስትራቴጂክ ነው። ይሄንን መንገድ መናፍስት ልጆች እንዲታመሙ በማድረግም ይቀጥሉበታል። ገንዘብ ልክ ባልየው ትንሽ ጠርቀም ያለች ገንዘብ ሲመጣ ልጁ ቀጥታ ቴሌቪዥኑን በድንጋይ ወይ በሆነ ነገር እንዲሰብረው፣ ሶኬት እንዲቃጠል፣ ማሽኖች እንዲቃጠሉ፣ ዕዳ እንዲመጣ፣ ብድር ምናምን ውስጥ እንዲገቡ፣ ሐሳብ እንዲሆንባቸው፣ የሆነ ጭንቀት እንዲሆንባቸው፣ ወይ ሚስት ወይ ባል ይታመማሉ፣ ወይ ልጆች ይታመማሉ። የሆነ ኬዝ ካንሰር አለበት ወይ እንደዚህ አለበት እንደዚህ ሆነበት ተብሎ ከትምህርት ቤት ወይ በጥባጭ ልጅ ይሆናል ወይ ዘገምተኛ ልጅ ይሆናል። በቃ ትዳሩን ምስቅልቅል በማድረግ ቆርጠው ይነሳሉ። ከዛ ሲፋቱ ነው ሚስትም ብቻዋን ባልም ብቻውን በሚሆኑበት ሰዓት ላይ ሲደዋወሉም መንፈለግ ብሩን አትልክም እንዴ እና ተረጋጊያ ይላል። ደግሞ ያው አንዳንድ ጊዜ መቼም ቆጣ ይላል ሴቶችን ወሬውን ተው አሁን ብሩን ላክ ጥርቅም ሴትዮዋ ማታ ችግር አለባት እንኳንም ፈተዋት ይላል። ከዛ ደግሞ አንዳንዴ ልጆቹን አፍቀውት በአመት በዓል ጊዜ ደውሎ ስልኩ ሲደወል ታየውና እንኩ እናንተ አባታችሁ ነው ትላለች። ሄሎ እንዴት ነህ ሰላም ነህ እንኳን አደረሰ እንኳን አትልም። ሄሎ አባዬ እንዴት ነህ ሰላም ነህ እንኳን አደረሰ ምናምን ይላሉ። ከዛ ይዘጋዋል። በቃ እናቱ ጋር ያለው እሱ ወይም ብቻውን የሚኖረው እሷም ደግሞ የእናቷ ጋር ወይ ብቻዋን ነው የምትኖረው። ካፈርኩ አይመልሰኝ የልብ ድንጋይነት አለ። ወይም ደግሞ ይሄ ድርቅ ማለት ግትር ማለት ፍርድ ቤት ገትረዋለች። ያ ግትር ያለ ልብ እኮ ነው ፍርድ ቤት የሚገትረው። እሱም ደግሞ እልህ ይዘውና ንብረቱን ወደ እናቱ ወደ ወንድሞቹ ያሸሽና ከዛ በኋላ ይካፈሉ ሲባል ምንም የለውም ይባላል። ንብረት አሽሿል ደግሞ እንደገና ይግባኝ ይጠይቃል። በቃ እንዲህ እየተባባሉ አይነ ጥላ ፎይ ብላ ቁጭ ትላለች። አፋታው ትላለች። ኦኬ እና እንትን ደግሞ ሌላ ህልም ደግሞ የሆነ አዲስ ጫማ ምንድን ነው? እንዴት ነው ሲኩዌንስ እንትን ኤፒሶድ 1 ኤፒሶድ 2 ያየሽው ፊልም ህልም ነው እንደምታየው? አይ አይደለም። አዲስ ጫማ እኮ አዲስ ትዳር ነው። አዲስ ትዳር አዲስ ጓደኛ ነው። አግብተሽዋል ወይስ ፍቅረኛሽ ነው? ኧረ አግብቼዋለሁ። ከባድ ነው። ለማንኛውም አዲስ ጫማ በመንፈሳዊ ህይወት ከሆነ አዲስ ጫማ በአዲስ መልኩ ንስሐ ገብቶ ስጋው ደግሞ መቀበል መንፈሳዊ ህይወት መላበስ አዲስ መንፈስ ነው። በትዳር ከሆነ ግን ለሴቶች ብዙ ጊዜ ትዳር ነውና አዲስ ጫማ አዲስ ትዳር ነው። መልካም የሆነ ትዳር ይሁንልሽ እንጂ የሆነ እንግዲህ የተዘጋጀ ነገር ይኖራል ብዬ አስባለሁ። አሁን ያለው ምን እንደሆነ ባላውቅም
እና እግዚአብሔር ያልፈቀደው ትዳር ውስጥ ገብተሽ ከነበረ ይሄ ሰው አንቺን ወይ የደበቀሽ የዋሸሽ ነገር ይኖራል። ኦኬ እሺ ገባሽ? የደበቀሽ የዋሸሽ ነገር ማለት ከዚህ በፊት ፍቅረኛ ትዳር የነበረው ከሆነ ተጣልተው ተበሻሽቀው ተለያይተው በነበረበት ሰዓት አንቺን አግኝቶሽ ከሆነና ልክ ደግሞ አንቺ ጋር መኖር ሲጀምር ደግሞ እሷ ይቅርታ ካለች ወደ እሷ ሊገለበጥ የሚችልበት መንገድ ሊመጣ ይችላል። ከአንቺ ባይሆንም እሱ ቢርቅሽም ራስሽን አጽናኝ፣ አዲስ ጫማ ስታርጊ አሳይቼሻለሁና አዲስ ህይወት ልሰጥሽ ስለምችል ተስፋ አድርጊ እያለሽም ይሆናል። አንዳንድ ጊዜ አንቺ አይደለሽ የምትጣዩ ወይም መለያየትን እንደ መጥፎ ነገር ማሰብ ሳይሆን እግዚአብሔር ያልፈቀደው ትዳር ውስጥ ገብቼ ስለሆነ እግዚአብሔር ለኔ ያለውን ሊሰጠኝ እያጸዳዳኝ ይሆናል ብለሽ ማሰብ አለብሽ። እሺ መምህር አመሰግናለሁ። እሺ ሰላም። እሺ ሰላም። እሺ ሄሎ ሄሎ። አቤት መምህር ደህና ነህ? እግዚአብሔር ይመስገን። እንዴት ናችሁ? እሰይ እንኳን አገኘሁት። እሺ እግዚአብሔር የተመሰገነ ይሁን። አሜን። እሺ በቃ አንድ ጥያቄ ልጠይቅህ ነበርና ህልሜ አይቼ ነበር። እሺ እናቴ ሆና ነው የምትሰማኝና መንገድ ላይ እሷ ሞታ ማለት ነው። እንትን አጠገቧ ግን ሽንት ቤት እንትን ቆሻሻ የሚደፋበት ጎዳና ሆኖ ይሰማኛልና ከዛ እሷ ሞታ የወደቀችው ቦታ ግን ድንጋይ አለ አይደለም ማኪና ስትገጭ እንትን ሌላ ሰው እንዳይረግጠው ተብሎ የሚገኛል አይደል? ድንጋዩ እሱ ላይ ተቆምጦ ሆኖ ይሰማኛል። እኔ ይመጣና ከዛ ሳያት እናቴ እኮ ናት ብዬ አጠገቧ ሄጄ ማለት ነው ግንባሯ ላይ በስላሴ ቅዱስ ኤልሻዳይ ቅዱስ የሐውታ ቦት እንትን ሳድርጋት አይኗ ገለጸች። ከዛ አንተ ነህ እንደዚህ ያደረግካት ስሎት አዎ ይለኛል። ከዛ ተሸክሜ ማለት ነው ዳገት ሆኖ ይሰማኛልና ዳገቱን አዚህ የሄድኩ በእንትን ቅዱስ ኤልሻዳይ ቅዱስ ታቦት አዶናይ መለኮት አንተ ያስተማርከን ማለት ነው እንዳልኩ ሲሄድ ጆሮዬ ላይ እንትን ይለኛል። ስፒከሩ ሲዘጋ አለ አይደል ብለን ድምፁን እንትን እናድርገው እንትን ይለኛል ማለት ነው ያስተነፍሳል። እናቴ ሆና ነው የምትሰማኝ ግን እኔ ከሱ ጋር ነው በትምህርት የተማርኩበት ማለት ነው። አሁን በእንትን በሰይፈ ስላሴ የተመለኮትን እንደደጎምኩ ከእናቴ ላይ ትወጣለህ ብዬ ዳጎቱን እንደምን ብዬ እየወጣ ሆኖ ህልም ማየው ከዛ በቃ ዳጎቱ ሲጨርስ አቆፍኩ። አዎ አሉ በህይወት እናቶ? አዎ መነኩሴ ናት አለች። አዎ አሁንም መነኩሴ ከሆኑ በኋላ ግን ከባድ የሆነ ንስሐ ሊገቡበት የሚገባ እንደሆነ ጉዳይ እንዳለባቸው ነው የሚያሳየው። ምክንያቱም ሽንት ቤት አጠገባቸው ካለ ሽንት ቤቱ ሲኦል ነው፣ በሲኦል ነው የሚመሰለው። ወደ ሲኦል እንዳይገቡ ግን የሞት አፋፍ ላይ ሆነው ያው እድሜያቸው ማለት ነው የሞት አፋፍ ያቺ ሰው የሽንት ቤቱን አካባቢ ያለውን በክት እንዳይነካ እንዳይረግጥ ድንጋይ ጣልጣል ያለውን ድንጋይ እየረገጠ የሚሄደው ማለት የቀረቻቸው እድሜ እሳቸው ያሉበት አስተሳሰብ እሳቸው ያሉበት ቦታ ላይ ወይ ግትርነት ባህሪ ወይ ማይሰሙበት ጉዳይ ይኖራልና ያን ማስተካከል ማስጸዳት አለብሽ። እና አንቺ ነሽ ደግሞ ይሄን የምታስተካክዩ። ለምን አውቀሽበታል። መንፈስ አንተ ነህ ስትይው አዎ ብሏል። አዎ ተይዛለች። እንትን ቶሎ ሽንት ቤቱ አጠገብ ነው ያሉት እሳቸው። ያ ማለት ለሲኦል ቅርብ ናቸው፣ ለሞት አፋፍ ቅርብ ናቸው ማለት ነው። እንግዲህ ግልጽ ነው ማውራሽ፣ ይቅርታ እሺ። ምንም እንኳን ስለሞት ማውራ ምንም ድብብቆሽ የለም እና ቶሎ ልትደርሽላቸው ይገባል። ያላቆሙት ከመነኮሱ በኋላ ራሱ ያላቆሙት ነገር ይኖራል። አንዳንድ እናቶች አመንኩሱኝ ስላሉ ብቻ ያመነኩሷቸዋል። ግን ወንጌል ተምረው መጽሐፍ ቅዱስ በደንብ ተገልጦላቸው ምንኩስና ምን እንደሆነ አስረድቸዋቸው ቢመነኩሱ ምናልባት ወደ ባዕድ አምልኮ ተመልሰው አይሄዱም ብዬ አስባለሁ። እኔ ከመነኮሱ በኋላ ወደ ባዕድ አምልኮ የተመለሱ አባቶች በጣም ነው እናቶች በጣም ብዙ አውቃለሁ። አባቶች ከመነኮሱ በኋላ ወደ ባዕድ አምልኮ የሚመለሱት ደብተራ የነበሩ ከሆነ ነው፣ ወይም ደግሞ ድብትርናን የሚያውቁ ከሆነ ነው በብዛት በመነኮሳት ላይ የሚታየው እንጂ ኖርማሊ ምዕመን ከሆኑ አባቶች ምዕመን ከሆኑ ወደ ጥንቆላ አይመለሱም። አገልጋይ ከሆነ ግን መነኩሴ ያስቸግራል። አንዳንድ ጊዜ እቺ ባዕድ አምልኮ አልኩኝ ድብትርናዋ ላይ ነው የሚቸገረው። እናቶች ግን
ጨሌው አቴቴው ምናምን ጨርሶ አይጥሉትም። ይጥሉትና ግን መልሰው እንደገና ሲያስቸግራቸው ሲፈትናቸው ወይ ልጆቻቸው ሲታመሙ ጨሌውን መልሰው ሄደው ገዝተውት እንደው ተወኝ እባክህ እኔን አጥፋኝ ልጆቼን አትንካ ምናምን ብለው እንደገና መልሰው ይለማመኑታል። ፈጣሪ እንደመለመን ማለት ነው። ስለዚህ እናትሽ ድጋሚ የሆነ የተሳሳቱበት የሆነ ጉዳይ ይኖራል ብዬ ነው የማስበው እና ያልተናዘዙት ኃጢአት ካለ ባይመለሱም እንኳን ወደ እርኩሰቱ ግን ያልተናገሩት ጉዳይ ካለ ደውለሽም ጠይቀሽም ምንም ቢሆን እንዲናዘዙት አስደርጊያቸው። እሺ እንትናት መቼም ችግር አለበት። ዳገት መውጣት ደግሞ ጾም ነው። ጾሙን እንደምታውቁት ጾም አለች እሷማ ነኝ እንትናት በቃ ጭንቅላቷ እንትን ነው በደብተራው በድግምቱ ምናምን የታሰረ ስለሆነ ትናገረው ሐሳቡን እንኳን መግለጽ አትችልም። የታሰረ ሰው ታውቃለህ አይደል? በምንም ነገር በጉልበቱ አሰርታ እንኳን ገንዘብ ይስጡን ማለት አትችልም። አፋ ተዘግቶ ዝም ብላ በቃ የሰራች ነው ነው ገዳሙ ያገለገለች። ከሰጧት ጥሩ ነው፣ ከሰጧት ግን ዝም ብላ ነው የምትሄደው። እኛ ነው ከሷ እንትን የምንለው በቃ ወደዚህ እንቋጣታለን። ለምንድን ነው በጎ ብቻ ምትሰሪ ምናምን ግን ለሷ ክፋት የሚሰራ ሰው ሲታደራት ምናምን አፋ ያለው ትናገራለች። ምን እንደሚል እንኳን አታውቀውም። ይሄንን ነገር ይሆናል እላለሁ። አዎ እኮ ያንን ነው ቼክ ማድረግ እሳቸው ጋር የሆነ ምንኩስናቸውን ሊያረክስ ምድራዊ መልአክነታቸውን ሊያራክስባቸው የሚችል የሆነ ከባድ ነገር ይኖራል። እንግዲህ በጥንቃቄ የሚካሄድበት መንገድ ላይ ነው ያሉት እሳቸው። ያ እንግዲህ በክቱን የሞት አፋፍ ኦልሬዲ መነኩሴ ማለት እኮ በቁም የሞተ ማለት ነው እኮ በቁም ለዚህ ዓለም ሞቻለሁ በቃ ምንም ከዓለም መፈልግ ኢቭን ባዶ እግሩ ነው የሚሄደው። ለቅሶ ቤት ሄዶ ንፍሮ አይበላም። ምንኩስና ከዚህ ታስተምራለሁ ምን እንደሆነ በጣም ከባድ የሆነ ግን እግዚአብሔር ለመረጠው ብቻ የሚሰጠው እንትን ነው። ዝም ብሎ ሁሉም ሰው ስለ ልጆቹ ቦታ ስለያዙለት ዓለም ስላስጠላው ብቻ የሚመነኮስ አይደለምና የእናትሽን ነገር አስቢበት። እሺ በጣም እናመሰግናለን። የእንተ ትምህርት የተከታተልነው ነው። ሁሉም ባለፈው እንትን ወንድማችን ትግርኛ የምናገር ያለውን ነገር ደግሞ በትግርኛ ትምህርቱን እንኳን የዩቲዩብን ወይ መጽሐፉን እንትን ቢሆን ብዙ ሰው የጠፋል። እናንተ ደግሞ የጠፋ በጎችን ፈልጉ ስለሆናችሁ እኛ እንትን እኔ አማርኛ አልተማርኩም ግን አማርኛ ያነባለሁ እሰማለሁ። በቃ እግዚአብሔር ሲፈቅድ እንትን ይሆናል በቃ ግን የተቸገሩ ማጸናቸው የተዘጋ ልጅ ስለጋ ያሉትን ብዙ ነገር ያለ ስታይ መንፈስ ሲሆነ እኛ ይገባናል። ስታስረዳው ግን አይገባውም ሰው ብዙ ችግር ስላለ መጽሐፉን እንኳን ይሁን በዩቲዩብ እንኳን አንድ ሰዎች እንትን ያስተምሩ ጥሩ ነበር ይላሉ። እና እስቲ እግዚአብሔር እንግዲህ ይፍታው። እሱን መጠየቅ ነው በቃ። ችግር የለውም። እኔ እንደምንም ብዬ ገጠመኙን በትግርኛም እንዲያስተምሯችሁ ለማድረግ እሞክራለሁ። እሺ እኔ አሁን ወደ አንድ ብሔር ማድላት ስለማልፈልግ ሁሉንም ብሔር የሁሉንም ብሔር ልክ ነህ 7ም 8ም ይሁኑ ሁሉንም በየተራ መተው አንዳንድ ነገሮችን እንዲነግሯችሁ ስለምፈልግ ነው። ብዙ ሰው እንትን አማርኛ ይችላል እኮ የኤርትራ ሰዎች እንትን አማርኛ ይችላሉ ግን አንዱን በሱር የተያዘ አለ አይደል በእንትን ጠቅላላውን ነገር እንዳያውቅ የተደረገ ያበደ ምናምን ስላለ እሱን እንዲመለስ እንጂ በምንችለው እኮ ሌላኛው ያስተማር ምናምን ትልካለ ብዙ ነገር አለ በአንተ ተቀይረናል ሁሉ ነገር ተሳተፈናል የሚመጣውን እግዚአብሔር የፈቀደውን ነገር ሁሉም ያለፈ እንትን ወንድማችን ያለውን የሱ ታሪክ የኛ ታሪክ ነው። ብዙ ነገር አለ መቼም እንማራለን። እግዚአብሔር በፈቀደው ደግሞ ሌላ ነገር ይሆናል። እሺ አመሰግናለሁ እናት። እሺ አንድ ደግሞ እንትን ህልማችን ነበር ባለፈ እንትን አመት አድርገዋልና ጸሎት አድርጌ የእንትን መንጻፉ ላይ ተኛ ማለት ነው። እመቤታችን ኪዳነ ምሕረት እንትን 12 አክሊል ወደሰች ፊቴ ላይ ተመጣና ብርሃኑ ቀደድ ብሎ እንትን ሰነጎለጎታ አንብቤ ያደርኩበት ነው ማለት ነው። ቃል ኪዳንሽን እንደዚህ ነው የሚለው ሁሉም ሲጨርስ ከተኛሁ ማለት ነው። እንትን አለን ሰውን ከቤታችሁ ውጡ የሚባል አዋጅ እንትን ይሆናልና ከዛ ለምንድን ነው የምንወጣው ካልኩ ቤቱ ለሚፈርስበት ጊዜ ይታወቃል። አሁን ቤት ይፈርሳል የሚሉና ከዛ ጸበል ይልውጣ ብዬ ያው ነው መንቀረስ ጸበል ይያለቅ ማለት ነው። ጸበል ይዤ ሲወጣ የጸበል የሚያስቀምጥበት እነት ማለት ነው። ጸበሉ የሚያስቀምጥበት ወረቀቱ ወርቅ
ይዜ ይወጣና ከዛ ዘወር ብዬ ሳየው ቤቱ ቤተክርስቲያን የገዙበት አለ። የእመቤታችን ቤተክርስቲያን እንትን ሲፈርስ አየሁት ማለት ነው። ከዛ ሁለተኛ ቀን ደግሞ እንትን ሲተኛ መልሼ ደግሞ እንትን እመቤታችን ሆይ በቃ ምሕረትሽን ኮሮና ምናምን ስለነበረ እንደዚህ አድርግልኝ እንደዚህ አድርግልኝ ብዬ ሲናገር እመቤታችን ፊቷ ማዲያት ሆኖ ያለቀሰች ማለት ለምንድን ነው የሚታችሁ ራሳችሁ አይደለም እንዴ ሶዶምና ጎሞራ የተደፋውን እሳትፋል የምትሉ ብላ ከፊት የተሰወረች። ሶስተኛ ቀኑ ደግሞ እንትን በሰንበት ኪዳን ነበረ። በፌስቡክ አንድ እርጉዝ ሴት ሆዷን ተገላልጣ ሸር ስትል አየኋትና ሌሊቱ ስተኛ ጆሮዬ ላይ ጁ ብሎ ትናንት የነገርኩሽን አወቅሽው የእግዚአብሔር ስድብ ያልኩሽ ራቃታችሁ ወጣችሁ እንደዚህ ስታደርጉ ይሄንን ነው ስድብ ያልኩሽ ማለትም ከዛ ጭንቅላት ያመመኝ አለቆስና ለማን ነው የምናገረው ብዬ በክርስቲያን ተቆጥሮ እንጂ አንድ ካህን አገኘሁ። ወደ እሳቸው ሄድኩ። ካህኑ ሁለት ሰዎች ሆነው ወደ ቤተ መቅደስ አስገብተው እኔ ህልም አይቻለሁ። ቤተክርስቲያን ሲፈርስ ፈተና የእግዚአብሔር እንዳይሆን እመቤታችን ደግሞ በእኛ ሴቶች በተለይ እንደዚህ ህልም አይቼና ምን ላድርግ ብሎ አንደኛው ካህን ምን አለ መሰለህ ዝም ብሎ ነው በቃ እሷ እንደዛ አትልም ዝም ብለሽ ነው መንፈሱ ነው ብሎ እንትን አለ። ሌላኛው ሁለት ካህን ነበርና ሌላኛው ግን አዞኑ ቤት ሲመጣ አራተኛው ቀን አንድ የረሳሁት ደግሞ እንትን ሚካኤል ነበር። ወደ ቤተክርስቲያኑ ታልሪቢ ነው እንዴ? ነይ አይደለም አንድ ላይ ነውና እኔ የገባኝ አሁን እኔ የገባኝ ማለት ነው አንድ ህልም ነው እሷ ነው ተከታትላ የምትመጣው መልእክቱ ነው ወይ የኔ በውስጥ የመጣ ሐሳብ ነው ብዬ ነው ሶስቱንም ህልም ባንድ ላይ ጠቅልዬ እንደነግርሽ ከሆነ ነገር ይጨምርልኝሽ። አዎ ከዛ እንትን ነው ካልሄድኩ ካነገረችን ከዛ ምንድነው የምትለኝ በቃ ልጅ ትንሽ አለችንና ቤዛት ሊሄድና ለካህኑ ልናገር ብዬ ከመንገሬ በፊት ስተኛ የሚሄድበት ቤተክርስቲያኑ ነጭ ልብስ ለብሳ ቤታችን ማለት ነው ልጅ አቅፋ በፊቷ ላይ አቁማ ትቆምና አንድ ሴት አንቺ ከማን ነው የመጣሽው ስላ ከእናቷ ናች። እናቷ ግን እርጉዝ ስለሆነች እስከምትወልድ ድረስ ከኔ ጋር ትቆይ ብላ አንድ ጫፍ ላይ ቆማ ብርሃኗ ይታያል። ከዛ ብድግ ብዬ ልጄን ይዤ ሚካኤል ነበረና ቤተክርስቲያን ሄጄ አቆርቤ ልጄ ሰውዬውን እንደሱ ካልኩ ወደ ቤቴ ተመለሱ። በቃ ቅልል አለኝ። እንኳን ነገርኳቸው በቃ የእግዚአብሔር ፈተና ካልሆነ ምን አለብኝ ብዬ ወደ ቤቴ ሲመለስ ሌሊቱ ሰውዬውን ህልም መቼም መሬት ላይ ስለምተኛ ህልም ያየሁት ደግሞ ሰውዬውን ሁለት ምላስ የእባብ ምላስ ውስጣቸው ላይ ሆኖ ዳቦ ያኘኩ ካህኑ ማለት ነው። ከዛ ለምንድነው ጸበል ምናምን ማትቆቡት ለምንድነው ኦፓሬሽን አድርጎት የእባቡ ምላስ ማታለቁት ስላቸው ምን እንዳሉ መሰለህ አውቃለሁ እኮ ነው እንደሚያድን ግን ሰኝክ አይከለክለኝም አይቸግረኝም ስለሆነ ነው ማይለቁ አሉኝ። በህልም ነው ይሄንን ደግሞ እሺ ይኸውልሽ አሁን በቃ አራት ነው የነገርሽኝ። እንግዲህ ደግሞ ወደዚህ ወደ አራተኛ መጣ። አዎ አንድ እንትን ተደጋጋሚ ስለሆነ አንድ ላይ እንዴት ተደጋጋሚ ሆነ ባልሻቸውን ህልም ጠቅልዬ ስነግርሽ ስርዓተ እግዚአብሔር ወይም ደግሞ በቤተ ክርስቲያን ውስጥ አንዳንድ ስርዓቶች ሲጓደሉ የሆኑ የተበላሹ ነገሮች እንትኑ ስታይ መስተካከል እንዳለበትና አንዳንድ ከራስሽ አልፈሽ ከራስሽ ወተሽ ከቤተሰብሽ ወተሽ ለቤተ ክርስቲያንም ማሰብ መቆርቆር እንደሚገባሽ ወይም ደግሞ የምትቆረቆሪም ሰው ከሆንሽ በዛ በኩል እግዚአብሔር ይሄ ነገር እንዳየልሽ ነው። የምትነግሪኝ ነገር በሙሉ ከአንቺ ውጪ ስለሆኑ ነገሮች ናቸው። በዙሪያ ስላሉ ስለ ቤተ ክርስቲያን ጉዳይ ስለ ሰዎች ጉዳይ ነው እና ስርዓተ ቤተ ክርስቲያን ሲፋለስ ነው የምታዩ ህጉ ጊዜው ማለቁን ዘመኑ መፈጸሙን ራስሽን እንድታዘጋጂ እንድትጠነቀቂም ጭምር ነው እያሳየሻለሁ። ጠቅለል አድርጌ ስነግርሽ የተለያየ ነገር ነው የምታያለሽ። አሁን እኛ ሁለት ምላስ ነው ያለው። አዎ ምላሱ ይወጣል እንኳን የእባብ ሆነ ይወጣል ይገባልና ያኝኩ ደግሞ
ታኝኩ ለምንድን ነው የጸበሉ ያልኩህ ሁሉ ጊዜ አሁን መንቀሬ ጸበልን እንትና አላቋጥሩትም ጸበል ለምን አታደርጉትም ወይ ህክምና አትሄዱም ስላችሁ ሰውየውን አላውቃቸውም ስናዘዝ እንትን የቤተክርስቲያኑ ህግ ነው ምንድነው የዕልም የለካህን ነው የምትናገረው አይደል ቤተክርስቲያን ተሳይ ምናምን ሲሄድ ነው ያየሁት ግን ልቤ የሆነ ድንጋይ ነገር ይዋለኝ ምንድነው ይሄን ሰውየው እኮ ምእመን ስለሆንሽ ለአንቺ የሚከብድብሽ ነገር እንዳለ እየነገርሽ ነው አንቺ አሁን ቁም ነገር አውርተን እንለያይ አንቺ በብዛት መጸለይ ያለብሽ ለሀገርም ጭምር እንደሆነ ነው የሚናገረው በቃ ለሀገርም ለሃይማኖትም መጸለይ ያለብሽ ስትጸልይ ለራስሽ ብቻ አትጸልይ እንዲህ አይነት ነገሮችም ስላሉ ከራስሽ አልፈሽ ለእናትሽም ለቤተ ክርስቲያን ስርዓትም ለሀገርም ጸልይ ነው የምታያቸው ነገሮች በብዛት እንደዛ ጥንቃቄ ደግሞ አድርጊ ነው አዎ ልክ ነው እኔም እሱ ነው የፈታሁት አሁን ያለውን ግርግር አውሮፓውን ያታመሰ አንድ አመት አድርጓል ወደዚህ መምጣቱን አይቀርም ሰውን አይገባውን ስለሆነ እንጂ አሁን ያለቀ ነው ያለው ግን በቃ እግዚአብሔር ልቦና ይስጣል አሜን አመሰግናለሁ እግዚአብሔር አክብርልን እሺ እሺ አመሰግናለሁ እሺ እግዚአብሔር ይስጥልን እሺ እንግዲህ እስካሁን ድረስ ቆይተናል ምእመናን አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁን ነው ንኩት አሁን በአሁኑ ዘመን ያለው ትውልድ ለምንድነው ተስፋ ቶሎ የሚቆርጠው ስለማይጸልይ ነው ተስፋ ይቆርጣል ዝም ብሎ ከዛ በኋላ በቀላሉ ቀጠላኛኪ ይሆናል ምንድነው ስራ የለም ይላል በቃ መጀመሪያ መይጸልይና እድሉን እግዚአብሔር እንዲሰጠው መይጸልይ በውስጡ ያለው መንፈስ እኮ አምክኖታል መይተዋጋው የድሉና የሚዋጋውን ኃይል መይተዋግቶት ነው ስራ የለም ተምር ያለው ግን ስራ የለም ይላል ከእግዚአብሔር ጋር ነው የተማርከው ታዲያ የተማርከው ቀድማያት ዝንጀሮ ከሚል አስተማሪ ነው የተማርከው የፈጠረህን የሚነግርህ አይደለም እኮ ያልፈጠረህን የሚያወራልህ አስተማሪ ፊት ነው የተማርከው ስለዚህ ስራውን ከየት ይፈጥርልሃል በቃ ያው ቀድማያቶች ዝንጀሮ ነው ይያልክ ከኋላ ጭራ እየዳበስክ በቃ ዝንጀሮ ሆነን ነው የኖር ነው እኮ የዚህ አይነት ባህሪያት ነው ተፈጥሯዊ ስጦታዎችን ከምስጋና አምላክ ኃይል ጋር አንፃር ልናገናኘው እንኳን አልቻልንም ስለዚህ ከእግዚአብሔር ያለን እድል በክፎች ላይ የተመሰረተ ይሆነ መጣ እና የመልካም ነገር ጠላት የሆነው ክፉ ኃይል መንፈሳዊ ጉዞህን ማድከም ብቻ አይደለም እድልህንም እንደዚሁ ያደክማል ሰዎችም ያንተን እድል የተቃና እንዳይሆን ምኞታቸው ነው አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ